ቤተሰቦች እንግዲህ ሄርሜላ ራሷን ልታጠፋ አስባ ነው ወይስ ራሷን ምን ልታረግ ፈልጋ ነው ወይንስ ጠፍታ ነው? ብቻ ግን ሄርሜላ የሆነ ነገር ራሷን ለማድረግ ሞክራለች ማለት ነው። ይሄን ማለት በር ዘጋግታ በር ሲቆረቆርም ምንም ነገር ሲደረግ በር እየከፈተች አይደለም። እና ሄርሜላ እንግዲህ ለአንድ ትዳሩን ትቶ ልጁን ትቶ ቤተሰቦቹን ትቶ ለመጣ ወንድ ብላ ራሷን የሆነ ነገር ታደርጋለች ብዬ አላሰብኩም። ብቻ ግን አይተዋታል፣ አግኝተዋታል። ብቻ ግን የተፈጠረው ነገር ምንድን ነው? ግራ የሚያጋባና የሚያምታታ ነገር ተፈጥሯል ማለት ነው ውዶቼ። አንዳንድ ጊዜ ምን አለ መሰላችሁ እሳት በሌለበት ጭስ የለም አይደለም፣ ጭስ የለም እንደምታውቁት ማለት ነው። እና ስለዚህ ሄርሜላም ደግሞ አብርሃም ሄደ ብላ ራሷን የሆነ ነገር ለማድረግ መሞከር ወይም ደግሞ መበሳጨት፣ በር ዘግቶ መቀመጥ ደግሞ ለዚህ ልፋጫም ለሆነ ወንድ ማለት ነው። ሰላም እንዴት ናችሁ ውዶች? እንዴት አመሻችሁልኝ? ሰላም ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው አለሁላችሁ። ሰላማችሁ ብዙ ተርፍ ይበልልኝ ባላችሁበት ውዶቼ። እንዴት ናችሁልኝ የኔ ውዶች የኔ ወርቆች ማለት ነው። ተመልሼ መጥቼላችኋለሁ። ይሄን ቪዲዮ ስታዩት ማለት ነው ቪዲዮውን ስታዩት ላይክ ያደርጉ ማለት ነው። ቻናሉን ደግሞ ሰብስክራይብ አድርጉ የሩታ ቤተሰቦች እና ስለዚህ ቪዲዮውን ላይክ በማድረግ ውዴታችሁንና አብሮነታችሁን አሳዩኝ ማለት ነው የኔ ውዶች እና ሀባይቦቼ። ሄርሜላ እንግዲህ ሌላ ከባድ ነገር ለማድረግ እየሞከረች ነው። ዳኒም ቤዛም ደውዬ እኮ አናግሬያት ነበር እያለች ምናምን እኮ ቤዛ እያሽቃበጠች ነበር ማለት ነው። ይሄን ሁሉ ነገር ምንድን ነው በቃ ከሩታ በላይ ልጅ ከወለደችለት ሴት በላይ ለሄርሜላ ተጨንቃ ማለት ነው። በነገራችን ላይ ቡዜ በጣም ነው የምታሽቃብጠው። በጣም የምታሽቃብጥበትን ቦታ ራሱ ለይታ አታውቅምና ስለዚህ ሄርሜላ ምንም ልታረግ ትችላለች፣ ወዴትም ልትሄድ ትችላለች፣ ምንም ልትፈርጥም ልትዘልም ትችላለች ማለት ነው። ምንም ማንንም ሰው አይበርደውም አይሞቀውም ማለት ነው። ምክንያቱም የሰው ባል ቀምተሽ እስከሆነ ድረስ ይሄን ነገር የሰው ባል ለእኔ ካልሆነ በዛ ላይ ደግሞ ብዙ ነገር አድርገሽበት ሩታንም ብዙ ነገር አድርጋበታለች ብለሽ እያወራሽ እንዴት ነው አምኖ ከአንቺ ጋር ሊቀመጥ የምትፈልጊው? ራስን ለማጥፋት መሞከር፣ ራስን ለመጉዳት መሞከር ማለት ወይም ደግሞ የሆነ ነገር ከሰው ተገሎ መቀመጥ ማለት እኮ በግዴታ ያ ነገር ለእኔ ካልሆነ ብሎ እንደማለት መሰለኝ። ወይንም ደግሞ አብርሃም ትቶኛል አይፈልገኝም ያለ መፈለግ ስሜት ሊሆን ይችላል። በእርግጥ ያው ሌላ ወንድ ሄርሜላ ብታውቅ እንትን ባላደረገች ነበር ማለት ነው ውዶቼ። ምክንያቱም አንዳንድ ጊዜ በሰዎች ላይ የምናደርገው ነገር በእኛ ላይ እንደሚመጣ ማወቅ አለብን። ዛሬ ላይ አብርሃምን ሄርሜላ ብትተወው ከአብርሃም የበለጠ ወንድ ልታገኝ ትችላለች። ምክንያቱም ትዳሩን ፈቶ የመጣ ወንድ ነገ ለእኔም አስተማማኝ አይደለም ጋይሶችዬ። ሩታን የመሰለች ሚስት ጠንካራ ፍቅርን ያሳየችው ልጅን ያሳቀፈችው ልጁን በቃ እንዲስም ያደረገችው የአብራኩን ክፋይ ያሳየችውን ሚስቱን አክብሮ ከሷ ጋር ያልሆነ ወንድ ነገ ላይ ከኔ ጋር ጥሩ ትዳርና ጥሩ የፍቅር ጊዜ ይኖረዋል ጥሩ ልጆች ወልድ እናሳድጋለን ብላ ማሰቧ ራሱ ሄርሜላ ጅልነት ነው። እና እንኳን እኔ ለአብርሃም ብዬ ማለት ነው ለእንደነ አብርሃም ያሉ ወንዶች በእርግጥ ሚስቱን ከመጀመሪያ ፈቷት ቢሆን ምንም ነገር ግንኙነት ባይኖራቸው ምናምን ኖርማል ነው፣ ችግር የለውም። ግን ሚስቱ ወልዳ እኮ አራስ ቤት እያለች እኮ ነው ሄርሜላን በላዩ ላይ ላንጋኖ መዝናኛ ለመዝናኛ ቦታ ይዟ ሲሽከረከር የነበረው ማለት ነው። የብልግናው ብልግና ሚስቱ 40 ቀን ሳይሞላት ወልዳ 40 ቀን ሳይሞላት ወልዳ ነው እንግዲህ ይሄን ነገር ሲያደርግ የነበረው። እና ለዚህ ወንድ ብላ ነው ሄርሜላ እንደዚህ የምታደርገው። ብቻ ግን ራስሽን ብታጠፊም ያው እኔ ምንም ቅር አይለኝም። ምክንያቱም ያው ስራሽ ነው።